ተስማምተናል መስለን አታመንዝር ብሎኛል ብያለሁ ማርያም በሰውና በእግዚአብሔር መሃል ሆና አታማልድም ሰማይ ምድር ያደነቃትን ማርያምን እናደንቃታለን ስንቶቻችን ስናልቅ ነው የሚቆመው ይበቃ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው ሰላም ለእናንተ ይሁን ቤተ ክርስቲያኒቷን መድፈር ግን አደጋ ነው ጤና ይስጥልኝ ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ አዳዲስና ወቅታዊ በሆኑ ቪዲዮዎች መተናል በዛሬ ቪዲዮ እዩ ጭፋና ሊቃውንቱ ተፋጠዋል እሱን ቪዲዮ ምናሳያችሁ ይሆናል እሱ ብቻ አይደለም እንግዲህ በክርስትና ስም ስለሚሰጡ አጋንንታዊ ትምህርቶችም የምናጋለጥ ይሆናል በአርሲው ግድያ ዙሪያ ደግሞ እኛ ኦርቶዶክሳውያንም መግደል አለብን የሚሉ ድምጾች ተበራክተዋል እሱን ቪዲዮ ምናሳያችሁ ይሆናል እናንተ ብቻ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ ይያለን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን ላንተ የተላኩ መልአክ ነኝ ዛሬ አሁን ከዚህ ባርነት እስራት እንድትወጣ የሆነት ነው ምነግርህ አንተ ሰው አይደለህም ማለት ነው ልክ ነህ ስማማለሁ ላንተ አገልጋይ መሆን አለብኝ እንደ አዋቂ ለመምሰል ለምን ትደክማለህ ችግር የለም ድካምህ እኮ አሳዘነኝ ቅን ለምን አትሆንም ላንተ እማዝንልህ ነኝ ሰው መስማት አለበት መንግስተ ሰማያት ኢትዮጵያ ነች የኢትዮጵያ ኦርቶዶክስ የሚባል የለም ነው እያልኩ ያለሁት መጀመሪያ አንተ ጤነኛ መሆን አለበት አንተ ፈርተህ ነው ተጨንቀህ ነው ለምን ልትያስትል ታመልጣለህ ግዴ ለምድል ስጥቅማለሁ አጨሳለሁ መልክና ቅርጽ የሌለው እብደት ነው ይሄ አንተ ራስህን መርዳት ማገዛት ትችልም ያጠባብት ስሙ ነው ወይስ ማዕረግ ነው መክሊት ነው ሰይጣንንም እግዚአብሔርንም ማመን ግን አይከብድ ሰይጣንን አንተ ላይ ያየው አረቆይ እኔ ካልኖርኩ ፈጣሪ የለም እውነት ነው በቃ በሃይማኖት ሰው ታስሯል ወደፊት ወደ ኋላ አልፋ ኦሜጋ ባትራ ተከብዬ አቶ ተድላ ማን ትብታብ ድግምት ፈጣሪ አለ የለም ችግር ውስጥ ነኝ ማውራቴ ደደብ ነው ወሬ 100% ተስማማለሁ ብሔር የለም አልልም ያንተ እውነት ነው የኔ ውሸት ነው እድላቸውን ሊሰሙ የሚፈልጉትን እየዘጋባቸው ነው ወይኔ ባይሰሙ ምንም አይሆንም በጣም እንግዲህ የሚያስገርም ነው እንደዚህ አይነት ሰዎች እንግዲህ ከቀን ወደ ቀን እየተበራከቱ ይገኛሉ እኔ ግን በጣም የገረመኝ እስከ ዛሬ እንደዚህ አይነት አስተሳሰብ ያላቸውን ሰዎች ስንመለከት የነበረው በብዛት ወጣቶች ነበሩ አሁን ደግሞ ሽማግሌዎችም ተቀላቅለውታልና ይሄ ሃይማኖተኝነት መቅረት አለበት የሚሉ ሰዎች በጣም እየበዙ ነውና እስቲ በዚሁ ከተሳሳተ ትምህርት ጋር በተያያዘ አንድ ቪዲዮ አለ እሱን ቪዲዮ ተከታትለን እንመለስ አረ ሉክ እግዚአብሔር ቃል አታመንዝር ብሎኛል ብያለሁ እስቲ አጣርቻል ሰማውሽ ማን እግዚአብሔር ቃል አታመንዝር ብሎኛል ብያለሁ ለቀደሙት አታመንዝር እንደተባለ ሰምታችኋል ለኔ አይደለም እንዴት ያላመነ ለቀደሙት ነው አታመንዝር ለምን አንድ ነገር እኮ እንዲያታደርግ ተብሎ ህግና ትእዛዝ የሚሰጠው የማድረግ ፖቴንሻል ሲሆን ለምሳሌ የሆነ ሬስቶራንት ስትገባ ማጨስ ክልክል ነው ሊል ይችላል ለምን ሰው ምን ሊያረግ ስለሚችል ሊያጨስ ነው አንድም ቤተክርስቲያን እስከዛሬ ማጨስ ክልክል ነው የሚፈጽሙ አላየው ምክንያቱም እዛ ሰው ያጨሳል ተብሎ ስለማይተው መመሪያ የሚሰጠው ችግር ሲኖር ለቀደሙት ሊያመነዝሩ ይችላሉ የሚል እሳቤ ስላለ አታመንዝር ኢቭን አትግደልም ተብለዋል ለኔ ግን እኔ አዲስ ኪዳን ሰው ነኝ ጌታ ኢየሱስ አታመንዝር አይደለም ምን ይባላል እኔ በጣም የገረመኝ እሺ ለቀደሙት ሰዎች አታመንዝር ተብለዋል አለ ከዛ በኋላ ቀጥሎ ግን ያለው ቃል ምንድነው የሚለው ሴት ያየ እንግዲህ በልቡም የተመኛ ከሷ ጋር እንዳመነዘረ ነው መጽሐፉ እንግዲህ በግልጽ የሚናገረው ይሄ ደግሞ እኮ ያጠነክረዋል ሊበልጥ ማለት ነው እንዴው ከማመንዘር በላይ በሐሳቡ አሁን እንዴው እሱ የተባለው ምንድነው ማመንዘር ብቻ አይደለም የምታስብ ከሆነ ለማመንዘር እሱ ራሱ እንደማመንዘር ነው ተብሎ ነው ወንጌል በዚህ ደረጃ ጠበቅ ብሎ የተሰጠ ማለት ነው አዎ አትግደልም ተብሏል እንግዲህ እንኳን መግደል ይቀርና እንግዲህ ወንድሙን ጨርቃም የሚል ኦር ደግሞ ደንቆሮ ብሎ የሚሳደብ ሰው የሸንጎ ፍርድ ይገባዋል የተባለ እና ህጉን የበለጠ ያጠነከረው ይመጣል እንጂ እኔ አታመንዝር ነው የተባልኩት ብሎ መተርጎም በጣም እንግዲህ ትርጓሜያቸው በዚህ ደረጃ ነው እንግዲህ ወረደው ለማንኛውም ማስዋሉን ይሳቸው እንላለን እስቲ ከዚህ በመቀጠል ደግሞ አንዱ ፕሮቴስታንት ነብይ መጥቶ ደግሞ ከዚህ በኋላ ብንጠቅ ወደ ሰማይ ቤት ብሄር ለራሱ መልአክ ነው ሞነው ይያለን መልአክ ሆኜ ነው በዛኛው ህይወት የምገለጸው ይያለን ነው ሲሱ ቪዲዮ ተመልክተናል እንመለስ የኔ መጨረሻው ብንጠቅም ወደ መልአክ ነው የሚቀየረው ብዬ ነው ማምነው ነው ደግሞ ዛሬ የመጣው ማለት እዚህ ከጨርሼ ሰዲም ኢላይ ሰዲም መልአክ ሆኜ ነው የሚገለጸው እንደገና ማለት ነው የምድርቱ ስራ በጨርሸት ብንጠቅም መጨረሻው መልአክ ነው የሚሆነው ብዬ ነው መጨረሻው ወደ መልአክ ነው የሚቀየረው ይሰማል አሁን እቺ ነገር ወደ መልአክ ነው የሚቀየረው
ብያምን አለው አሁን ደግሞ እምነትህን ወደዛ ያሰፋው ነው ጭራሽ ከመነጠቅም አልፎ ስለዚህ በሚቀጥለው ይነጠቃሉ መጨረሻ ግንም ከተነጠቁት መቼ ዛጄ በቆሎ አልሰራ ዛጄ ሃሌሉያ አይሰራ መደረክ ያለ እኔ ባራ እነኝና አይሰራ እዛ ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን በመሬ ምንም አትፈራም ህግ ይጠይቀኛል ምናምን አትል ብር ይባዛል አባዛለው ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅ አለመማር እንዴት ጥሩ እንደሆነ ገብቷል ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅ ምን በህግ የሚያስጠይቁ ነገሮች አሉ ብዙዎቹ ማቃቸው ልጆች አያውቁም እኮ በህግ ያስጠይቃል አሉ አረ አሁን እንግዲህ በዚህ ዘመን ነብይ ለመሆን መሀይምነት ነው የሚያስፈልገው ብሏል የራሳቸው ፓስተር ሌላ ምንም ነገር አያስፈልግም እንግዲህ በቃ መተገጥ ነው በነገራችን ላይ እንደዚህ አይነት ነገሮች ላይ ማለት ነው በእነሱ እንደው የሚያስሄድ ይመስለኛል ሰግጥ የምትለው ነገር ሰሞኑን እንደ ቫይራል የሆነችው ነገር ማለት ነው በቃ ሰግጠው የሆነ ነገር ካሉ ለነሱ ትክክል ናቸው መጽሐፍ ቅዱሳዊ ቢሆንም ባይሆንም አሁን የሰውዬ ሲናገር ምንም መጽሐፍ ቅዱሳዊ መሰረት የለውም መላክ ሆኜ ገለጣለው የሚል ማለት ነው ነገር ግን በቃ ይናገራል ህዝቡ ደግሞ አሜን ብሎ ይቀበላል ማለት ነው ነብይ ብቻ አይደለም እንግዲህ ቅድምም ነገራናችሁ ነበር እዩ ጩፋና ሊቃውንቱ ተፋጠዋል የት ነው የተፋጠጡት የሚለውን እንግዲህ እስቲ በዚህ ቪዲዮ ተከታትለን እንመለስ በመቤታችን ጉዳይ ትልቅ ሰጣ ገባውስ ገብተዋል እስቲ እሱን ቪዲዮ ተከታትለን እንመለስ ታዋቂ የሆነችው የሆነ ጀብድ ሰርታ አይደለም ኢየሱስን ስለወለደች ብቻ ነው ማርያም በሰውና በእግዚአብሔር መሃል ሆና አታማልድም ማይካድ አንድ እውነት ብቻ የኢየሱስ እናት ናት ማርቆስ ምዕራፍ 6 ቁጥር 3ን ማየት ትችላላችሁ የማርያም ልጆች ያዕቆብ ዮሳ ይሁዳ ሲሞን ልጆች ነበሯት ያዕቆብ ዮሳ ይሁዳ የተባሉ የማርያም ልጆች ናቸው የኢየሱስ ወንድሞች ናቸው በእነሱና በኢየሱስ መሃል ያለው ልዩነት እነሱ በተፈጥሮ ስርዓት ነው የመጡት ኢየሱስ ግን ከተፈጥሮ ስርዓት ውጭ ነው የመጣው ማርያምን መጽሐፍ ቅዱስ የተባረክሽ ነሽ ብሎ ሲናገር ሌሎች ሴቶች የተረገሙ ናቸው ይያለ አይደለም አንቺ ጸጋ የሞላብሽ ብሎ መጽሐፍ ቅዱስ ሲናገር ሌሎች ከጸጋ ውጭ በራሳቸው ኃይል የሚኖሩ ናቸው ማለቱ አይደል የመጽሐፍ ቅዱስን ግራውንድ ለማወቅ መሞከር ጥሩ ነው አንዳንድ ሰዎች ያለ ምንም መጽሐፍ ቅዱስ ዕውቀት ይከራከራል አብዛኛው ሰው ስሟን ብቻ ያውቃል እንጂ ስለ ማርያም ምንም ድተሉን አያውቅም ሰማይ ምድር ያደነቃትን ማርያምን እናደንቃታለን ግን አናመልካትም አንሰግድላትም በእኔና በእግዚአብሔር መሃል ማርያም ሳትሆን ኢየሱስ የሚባል አምላክ አለ ቪዲዮውን አይተን ተመልሰናል ሁለት ጥያቄዎች እዚህ ላይ ተነስተዋል ማርቆስ 6 ብሎ የጠቀሰው ጥቅስ አለ እሱንም በደንብ እናየዋለን መጽሐፍ ቅዱስ እንደው ግራውንዱን አውቃችሁ ብታወሩ ጥሩ ነው ተምራችሁ ብታወሩ ጥሩ ነው ጥራዝ ነጠቅ ባይሆን የሚል ሐሳብም አለ እስቲ እንግዲህ ሊቃውንቱ ምን ታላላችሁ ወንድም የሚባለው የሥጋ ወንድም ብቻ ነው ያለን ነው እንግዲህ የሥጋ እህት ብቻ አይደለም እህት የምትባለው የሥጋ እናት ብቻ አይደለችም እናት የምትባለው በመጽሐፍ ቅዱስ ያጎት ልጅ ወንድም ይባላል ያክስት ልጅ ወንድም ይባላል መምህራን ደቀ መዛሙርቶቻቸውን ልጆች ሲሉ እናገኛቸዋለን ስለዚህ ራሱን ይመርምር አይደለም የእስራኤልን ባህል የኢትዮጵያን ባህል እንኳን አጋው ያልተረዳ ነው ይሄ በመጽሐፍ ቅዱስ ባህል ብቻ ሳይሆን በኢትዮጵያ ባህልም እኮ ያለ ለምሳሌ አሁን እሳቸውን ወንድም ይብላቸው በስጋ ወንድማማች አይደለም ግን በቤተ ክርስቲያን አብረን ያደግን አብረን የተማረን አብረን የኖርን ወንድም ነን ማለት ነው አብርሃምና ሎጥ አንተና እኔ ወንድማማቾች ስንሆን ለምንድነው የምንገፋፋው አንተም ወደው ፈለከው ሂድ እኔም ወደ ወደድኩልህ ሂድ ብሎታልና ሎጥ ለአብርሃም አጎቱ ነው ማለት ነው ስለዚህ የወንድሙ ልጅ ነው ወንድሜ ይያል ቅዱስ ጳውሎስ ጢሞቴዎስ ልጅ ብሎታል ጢሞቴዎስ የቅዱስ ጳውሎስ የሥጋ ልጅ ነው ቲቶንም ልጅ ብሎታል ቲቶ የቅዱስ ጳውሎስ የሥጋ ልጅ ነው ቅዱስ ጳውሎስ በሚጽፈው በመጨረሻው በመልእክቱ በእያንዳንዱ መጨረሻ ሰላምታ ለሚያቀርብላቸው ክርስቲያኖች በመልእክቱ መጨረሻ ትልልቆቹን እናቶቼ ይላቸዋል ወንዶችን ደግሞ ትልልቆችን አባቶቼ ይላቸዋል ወጣቶችን ደግሞ ወንድሞቼ እህቶቼ በማለት ሲናገር እንመለከታለን ስለዚህ በማንኛው መጽሐፍ ቅዱስ ስናነብ የምናገኘው ነገር ነው እዛው ጌታ ራሱ ገልጿል ወንድሞቼ እነማን ናቸው አለና ወንድሞቼ ማን ናቸው ቃሌን ሰምተው የሚያደርግ እሱ እህቴም ወንድሜም እናቴም ነው ብሎ ተገለጸ አሁን ቃሉን የሰማ ሁሉ የጌታ የሥጋ እናት ነው ማለት ነው ቃሉን የሚሰማ ሁሉ የጌታ የሥጋ ወንድሙ ነው ማለት ነው ቃሉን የሚሰማ ሁሉ የጌታ የሥጋ እህቱ ነው ማለት ነው ሐዋርያትን ወንድሞቼ ብሏቸዋል በሥጋ የኛን ሥጋ ስለተዋሃደ ወንድሞቼ ማለትን አላፍርም አምላክ ዝቅ ብሎ የኛን ሥጋ ተዋህዶ በሥጋ ተገልጦ ተመልከቱትን ነው እኛን ወንድሞቼ ብሎ ነው የሚያምኑት ሁሉ ማለት ነው ስለዚህ የሚያምኑት እሱን የተከተሉት ሁሉ የሥጋ ወንድሞች ናቸው ማለት ነው ስለዚህ የመጽሐፍ ቅዱስን አገላለጽ የተጻፈበትን ባህል ዘይቤውን አለመረዳት ነው
ለምሳሌ ብዙዎችን የሚያሳስቱበት ልክ ድንግል ማርያምን አምላክ ብለን እንደምናመልካት ፈጣሪ እንደምናደርጋት ክርስቶስን አዳነን ባልንበት መንገድና ሁኔታ እሷን አዳኝ እንደምናደርጋት አድርገው ይናገራሉ። ቤተክርስቲያኑ የማትለው ማለት ነው ከልቡናቸው ፈጥረው ብለን አናውቅምኛ። ለምሳሌ በቅዱስ ጊዮርጊስ የተሰየመ ቤተክርስቲያን አለ፣ በድንግል ማርያም ስም የተሰየመ ቤተክርስቲያን አለ፣ በቅዱስ ሚካኤል ስም የተሰየመ ቤተክርስቲያን አለ። በጻድቃን በሰማዕታት በመላእክት ስም ቤተክርስቲያን ቢሰየምም በውስጡ የሚመለከው ግማን ነው እግዚአብሔር ነው። የሚፈተተው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ከዛ ውስጥ የፍጡርን ሥጋና ደም አንቀበል፣ ፍጡርን አናመልክም። እኛ የማርያም ቤተክርስቲያን ስንሄድ ማርያምን ፈጠረችን ለማምለክ አይደለም የምንሄደው፣ ምስጋና ግን እናመሰግናቸዋለን። ቅዱሳንን ያመሰግናቸው ያከበራቸው ሰው አይደለም ራሱ እግዚአብሔር ነው። ይህን አብነት የወሰድነው ከራሱ ነው። ቅዱሳንም መጀመሪያ ቅዱስ አባቶቻችን ቃልስን ያሰማልን። አሁን እንግዲህ የማያዳግም ምላሽ እንግዲህ ለእዩ ጩፋም ተመልሶለታል። እንግዲህ መጽሐፍ ቅዱስን እንግዲህ ከመሰረቱ ወቁ እያለ እየመከረን ነው። ገና 400 ዓመት ሁላ ሞልቶታል። እንግዲህ አባቶቻችን ደግሞ ከመሰረቱ ከነትርጓሜ ከነአንድምታው እንደዚህ አብራርተው ነግረውታል ማለት ነው። ይሄንን ቪዲዮ እንግዲህ እዩ ጩፋ ከተመለከትክ በደንብ ተመልሶልሃል ብለን እናስባለን። እስቲ ከዚህ በመቀጠል ደግሞ አንድ ሕፃን ልጅ አለች እንግዲህ በጣም የሚያስደንቅ የእመቤታችንን ዝማሬ እየዘመረች ነው። እስቲ እሱን ቪዲዮ ተከታትለን እንመለስ። እንግዲህ እዩ ጩፋ ያቃለላትን እመቤታችንን እስቲ ልጁ እንዴት እንደሚያመሰግናት ተመልክተን እንመለስ። በብርሃን ጸዳል እንበል የዝጌውን ዜማ ስንዘምር በልልታ በምስጋናሽ መጠን ሲሰማኝ እርካታ። በእውነት ቃሎትን ያሰማልን፣ ድንግል ማርያም እቅፍ ድግፍ አድርጋ ታሳድግልን እንላለን። እንግዲህ እዩ ጩፋም እንግዲህ ልጅ እያለ ማርያም ማርያም ተብሎ ነው የተወለደ ይባላል። እንደዛ ብሎ መጥቶ ነው እንግዲህ እመቤታችንን አሁን ላይ እንደዚህ የሚያቃልላት ሌሎችም ልጆች አሏት እያለ ያለው ማለት ነው። እስቲ ከዚህ በመቀጠል ደግሞ 1 ሚሊዮን ብር እንግዲህ እሰጣለሁ ያለ ኡስታዝ አለ ከኔ ጋር ክርክር አድርጎ ካሸነፈኝ እኔን ካሳመነኝ 1 ሚሊዮን ብር እሰጠዋለሁ እያለ ይገኛል። እስቲ አይተነው እንምጣሱን ሶይ ፈለገ ሰው በመረጃ ማቅረብ የሚችል ጀግና ካለ 1 ሚሊዮን ብር እሰጠዋለሁ ወጥቶ መናገር ይችላል። አንደኛ። ሁለተኛ ደረጃ በዓለማችን ላይ እሱ ይመልሳል፣ አንተ አራት ጥያቄ ትመልሳለህ፣ እሱ ይጠይቃል። በአዳም አራት ጥያቄ ይጠይቃል፣ አንተ ትመልሳለህ። ተስማምተናል። አራት ጥያቄ እሱ ይጠይቃል። ሃይማኖት መርምርለት ነው። መልሱን ትመልሳለህ። ጥያቄው አንደኛ ጥያቄው ጠይቀው እስኪ በጣም የመጀመሪያ ጥያቄያችን ምንድነው? በዓለም ላይ ከ4300 በላይ ታላላቅ ሃይማኖቶች አሉ። ወደ ታናናሽ ሃይማኖቶችን ቅርንጫፍ ስንመጣ 10131 ሃይማኖት አለ። በኤፌሶን ምዕራፍ 4 ቁጥር 5 ላይ ፈጣሪ አንድ እንደሆነ ሁሉ ለሰው ልጅ የተሰጠ ሃይማኖት አንድ ነው ይላል። ስለዚህ የኔ ጥያቄ ምንድነው? በዓለም ላይ ካለው ሃይማኖት እውነተኛ ትክክለኛ የተመረጠ የተወደደ የፈጣሪ ሃይማኖት ለመሆኑ መረጃ ያለው ሃይማኖት እስልምናና እስልምና ብቻ ነው። ስለዚህ ይሄንን ቃል ማሳቅ ሳይሆን አትሳቅ አብይ ጠይቅ ነው ያልኩ ነው። እኔ ግራ ገባኝ። ጥያቄ ጠይቅ ነው የተባለው። በቃ ትክክለኛው ቀጥተኛው የኔ ነው ይላል። ከመጽሐፍ ቅዱስ የጠቀሰ ለቆ አላህ ነው ደግሞ ትክክለኛ አምላክ ይላል። እንዴት ነው የሚመጣው? አይ ትንሽ ብዥታ ውስጥ አለ። ሁለቱንም እያነበበ ግራ የተጋባ ነው። አይ ቲንክ በጣም መጽሐፍ ቅዱስን አምኖበት ነው የተቀበለው ያለው። እንዴ ነው አንዲት ሃይማኖት ብሎ ኤፌሶን 4:5ን ጠቅሶ ነገር ግን ወደ ራሱ ሃይማኖት ነው ወሰደው ማለት ነው። ቁርአንም መጽሐፍ ቅዱስም አይ ደግሞ ከዛ በላይ ጥያቄ እንጠያየቅ ተብሎ ነውና 4 ጥያቄ ጠይቅ ሲባል ሙሉ እንትን ነው የራሱን ማብራሪያ ነው የሚሰጠው እንጂ ጥያቄ አይደለም። እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ፣ እውነት አላችሁ
ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አሁን ደከመን፣ ብዙ ጊዜ ሰማን። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ማየት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልጋል። በእውነት ለአባታችን ቃሉትን ያሰማልን። እንግዲህ ለማን እንጩህ ማን ነው የሚሰማን እያሉ እንዲህ በድፍረት ተናግረዋልና በእውነት ድምጽ ስለሆናችሁን አባታችን እናመሰግናለን። እስቲ ከዚህ በመቀጠል ደግሞ አንድ አባት አሉ፣ የእሳቸውን መልእክት ተከታትለን እንመለስ። የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለን እንዳይነካቸው። አልሰማሁም አላየው። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያለ ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። ሐዘን ጭንቀት ይቅርና አይዞ ወገኔ ተጽናና። እውነት ነው። እንግዲህ ወቅት የትኞቹ አባቶች ትክክለኛ የኛ አባቶች እንደሆኑ ያየነበት ወቅት ነውና የትኞቹ አባቶች እንግዲህ ዝምታን የመረጡበት ወቅት ነው። አንዳንዶች ደግሞ ራሳቸውን ችግር ውስጥም እየከተቱ ስለ ቤተክርስቲያን እንግዲህ እየጮሁ ምዕመናን እየጮሁ ይገኛሉ። በድጋሚ በእውነት ለመምራችን ቃልዮት ያሰማልን። ወጣቱ ደግሞ ምን እያሉ ነው ወይስ ደግሞ ምን ማድረግ አለብን እያሉ የመፍትሄ ሐሳቦችን እያቀረቡ ይገኛሉ በአርሲ ዙሪያ። እስቲ እሱ ቪዲዮ ተከታትለን እንመለስ። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ፣ በእነዚህ ሰዎች ላይ እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። አለቅ። በሚዲያው እንደዚህ አይነት መልእክቶች እየተላለፉ ይገኛሉ። እኛም መደራጀት አለብን፣ እኛም የደቦ ፍርድ መስጠት አለብን እየተባለ ነው። አንተና ሐሳብ አስተያየት በኮሜንት መስጫው በኩል አስቀምጡልን እያልን የዛሬው ቪዲዮአችንን በዚህ ላይ የምንጨርስ ይሆናል። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ የሪኮ ሚዲያ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።